ከለር ዝም ብሎ የሚመረጥ ነገር እኔ እኮ ቀይ እወዳለሁ ብለን ቀይ በቀይ ብናደርገው ቤታችንን ከ5 ዓመት በኋላ ያ ቀይ ያቅለሸልሸናል። ሶ ከለር ኮምቢኔሽን ዝም ብሎ የሚመረጥ ነገር አይደለም። በተለይ ኢትዮጵያ እንጨት አሰራር ገና በጣም ብዙ ይቀረናል። እንጨት ቆንጆ እንጨቶች አሉን። አሰራሩ ላይ ግን ከለሩ ይላችሁ ከለር አቀባው ይሄ እኮ ራሱን ነው የቻለ አርት ነው። ይሁት እንዴት እንደሚያምር ሌክዠሪ አፓርትመንቶች ለ4 ሆነን መግዛት እንችላለን። አንዳንድ ሰዎች ሲሉ ሰምታችሁ ታውቃላችሁ። እኔ 6-7 ቤት አለኝ እዚህ ዛዛ 7ቱም ቤታቸው በአንድ ሰው በራሳቸው በግላቸው የተገዛ አይደለም። ምናልባት ከሌላ ሰው ጋር ሼር ገብተው ሊሆን ይችላል። እዛ ቤት ውስጥ የመግባት መብት የላቸውም፣ ግን በአመት ያ ቤት የሰራውን ተከራይቶ ያመጣውን ወጪ የመካፈል መብት አላቸው። ማአት ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ውዶችዬ፣ እንዴት ከርማችሁልኛል? እንደምን አድራችሁልኛል? እንደምን ውላችሁልኛል? በገባሁት ቃል መሰረት ፍራንክፈርት ሂልተን ፕሬዚደንሻል ሩሙን አብረን ቪዚት እናደርጋለን። ሆቴል ላይ መስራት ለምትፈልጉ፣ ቤታችሁን ማደስ ለምትፈልጉ፣ የወደፊት ቤቴ ምን አይነት ትሆን ይሆን ብላችሁ ለምታስቡ፣ ወይንም ደግሞ ገስት ሃውስ የተለያዩ ነገሮች ላይ መስራት ለምትፈልጉ በየትኛውም ሀገር ላላችሁ አይን ይከፍትላችኋል። እንደነዚህ አይነት ሪቪው እንደነዚህ አይነት ቪዲዮዎች ሼር ብንደራረግ በማለት በእንደዚህ አይነት ቪዲዮ መጥቻለሁ። ቦታውን በጣም ወድጀዋለሁ። እዚህ ሀገር ፍራንክፈርት ላይ ታዋቂ ባለስልጣኖች፣ እግር ኳስ ተጫዋቾች፣ አርቲስቶች ወይንም ደግሞ በቃ ኢኒ የተባሉ ፋሚሊዎች ሲመጡ የሚያርፉበት ሆቴል ነው። ሆቴሉ በጣም ቆንጆ ነው። ምግባቸው ይሄ ነው ብዬ አልነግራችሁም። ሰርቪሳቸው ቬሪ ፕሮፌሽናል፣ በጣም ደስ ይላል። ፕሬዚደንሻል ሩሙ ቶፕ ተብሎ የሚባለው ይሄ ሆቴል ያቀረበው ሩም ነው። በዚህ ሰዓት የምንገኘው አብረን ቱር እናደርግ፣ አብረን እንገምግም፣ አብረን እንመልከት። የእናንተን አስተያየት የእናንተን አመለካከት ኮመንት ላይ ጻፉልን። እስከነ ወጪው እነግራችኋለሁ። ይገባዋል። በጣም ርካሽ ነው ልትሉ ትችላላችሁ፣ በጣም ውድ ነው ልትሉ ትችላላችሁ። ትልቅ ስብሰባ አለ። ከለንደን የመጡ የእግር ኳስ ተጫዋቾች ከፍራንክፈርት ካለው የእግር ኳስ ፌዴሬሽን ምናምን ጋር ታች ያለው ግርግር ልነግራችሁ አልችልም። ስትሪክትሊ ሪሴፕሽን ሎቢ መቅረጽ አይቻልም። በቃ በስልካችሁ እንኳን ነው የምላችሁ። ምክንያቱም በጣም ኢምፖርታንት ሰዎች አሉ ተብሎ ስለተባለ ለነሱ ፕራይቬሲ የምችለውን ያህል ሼር አደርጋችኋለሁ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ስፖርት እንድታደርጉኝ አደራ እያልኩኝ ወደ መጣሁበት ሀሳብ ስትገቡ እንዲህ አይነት ቆንጆ ኮሪደር አለ። መግቢያው ፈረስ ያስጋልባል። እዩት እንዴት እንደሚያምር። በጣም ሰፊ ቆንጆ ከለር በጣም ኢምፖርታንት ነገር ነው። ቤታችን ውስጥ የምንጠቀማቸው ከለሮች አንዳንዴ ስትረስ ሊያረጉን ይችላሉ፣ አንዳንዴ ደግሞ ሪላክስ ሊያረጉን ይችላሉ። ዞሮ መግቢያዬ ቤቴ ይባላል። ስለዚህ ቤታችን ዞርን ምንም ነገር አድርገን ስንገባ ቤታችንን ልንወደው ሪላክስ ሊያረገን ነው የሚገባው። እንደነዛ አይነት አትሞስፌር እንዲፈጥሩ ደግሞ በትክክል ተጠንተው አድቫይዝ የሚደረጉ ከለሮች አሉ። ቤት ውስጥ መኝታ ቤት ላይ የመኝታ ቤት ከለሮች አሉ፣ ሳሎን ላይ የሳሎን ከለሮች አሉ፣ ዳይኒንግ ሩም ላይ የዳይኒንግ ሩም ከለሮች አሉ። ሶ ከለር ዝም ብሎ የሚመረጥ ነገር እኔ እኮ ቀይ እወዳለሁ ብለን ቀይ በቀይ ብናደርገው ቤታችንን ከ5 ዓመት በኋላ ያ ቀይ ያቅለሸልሸናል። ሶ ከለር ኮምቢኔሽን
ዝም ብሎ የሚመረጥ ነገር አይደለም። ከጊዜ በኋላ ያሰለቸኛል ወይ አያሰለቸኝም ወይ እወደዋለሁ ወይ ሁሉ ጊዜ ልወደው የምችለው ከለር ነው ወይ የሚባለው ነገር በጣም 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 ኢምፖርታንት ነው። መጀመሪያ ያለው በር የሚወስደን ወደ መኝታ ቤቱ ነው። ምንጣፉ በዚህ አጋጣሚ ጽድት ያለ ነው። ለበሩ የተጠቀሙት የእንጨት ኳሊቲ በቃ ቶፕ የሚባለው እንጨት ነው። በጣም ደስ የሚል የተፈጥሮ ላይት አለ። እዚህ ጋር ቁም ሳጥኖቹ ናቸው ያሉት። በደንብ ሁሉ ነገር የተሟላለት ሰፊ በደንብ አድርጎ ዕቃ የሚይዝ ቁም ሳጥን። የተጠቀሙት ስፔስ ለፋሚሊ እንኳን ተብሎ ቢባል በጣም ብዙ ስፔስ አለ። በቁም ሳጥን ደረጃ ከላይ አነስ ስላሉ የሚጠቀሙበት ካዝና፣ ከስር ትልቅ ካዝና፣ የምታዩበት ራሳችሁን መስታወት አለ። ስላለባበሴ ኮመንት ዘንጫለሁ አልዘነጥኩም? ደስ የሚል ምሳ ግብዣ አለኝ። እንግዲህ በዛውም ይሄንን ቪዲዮ ከሰራው በኋላ ወደ ምሳ ግብዣ ይሄዳለሁ። ይላችሁ መኝታ ቤቱ የራሱ የሆነ ሳሎን ቤት አለው። ቲቪው ለማስቀመጥ የቲቪው ኤሪያ ላይ የተጠቀሙት እንጨት ከምነግራችሁ በላይ ውብ 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 ቃላት አይገልጸውም። ስቲል መኝታ ቤቴ አልተስተካከለም፣ እንዳበደ ነው። ጽዳት የጀርመኖችን ሆቴል፣ ስዊዘርላንድ ሆቴል፣ አውስትሪያ ሆቴል ማንም አይበልጣቸው። ጽዳት በስመ አብ ጽዳት በጣም በጣም በጣም። ይሄኛው መከፈት ይችላል፣ ሞክሬዋለሁ ባለፈው። ጸጥታውን ይዩት፣ ህይወት ያድሳል። ከዛ ወደዚህ ጋር ስትሄዱ ሌላ የእንግዳ ባኞ አለ፣ አነስ ያለ። እዛ ጋር ደግሞ ኮኔክቲንግ ሩም ነው። ባኞ መብራት የባኞ እንግዲህ እንግዳ ስለነበረብኝ ሁሉ ነገር ተስተካክሎ ላታዩት ትችላላችሁ። ግን ቆንጆ እንግዳ ሲመጣ ልንጠቀምበት የምንችለው የተዋበ ባኞ ጽድት ያለ እና ወደ ሳሎኑ ኤሪያ እንሄዳለን። ወደ ሳሎን ከመሄዳችን በፊት እዚህ ጋር ዳይኒንግ ኤሪያ አለ፣ እዚህ ጋር ደግሞ ኪችኑ አለ። ከየትኛውን ጀምር? ከዳይኒንግ ኤሪያውን ጀምር ወይስ ከኪችኑን ጀምር ወይስ ወደ ሳሎኑ ሊሄድ ትሉና ወደ ሳሎኑ እንሄዳለን። ወደ ሳሎኑ ከመሄዳችን በፊት እዚህ ጋር ደስ የሚል የሚያምር ቪው ፋውንቴኑ ያለበት ጋር ግርም ይለኛል። እኔ ሀሳብ ልሰጥ ሀሳብ ሼር ላረግ ነው። እንደዚህ አይነት የተለያዩ ሀሳቦች ባገኘሁት አጋጣሚ ሁሉ የምቀርጽላችሁ። አንዳንድ ሰዎች ግን የምትሰጡት ኮመንት ለኔ ትምህርት ቤት ናችሁ። በእውነት ማየት በጣም ኢምፖርታንት ነገር ነው። ቪዥናችንን እንድናሰፋ ይረዳናል። አንድ ነገር ልንገራችሁ፣ የሆቴል ኢንቨስትመንት ወይንም ደግሞ የአፓርትመንት ኢንቨስትመንት ወይንም ደግሞ እንዴት ብዬ ልንገራችሁ፣ ፕሮፐርቲ ላይ ኢንቨስት ማድረግ ማአት አይነት ኢንቨስትመንት አለ። በኢሮፕ ለምንኖር በተለይ ሼር መግዛት እንችላለን። አንዳንድ አፓርትመንቶች ሌግዠሪ አፓርትመንቶች ለ4 ሆነን መግዛት እንችላለን። አንዳንድ ሰዎች ሲሉ ሰምታችሁ ታውቃላችሁ። እኔ 6-7 ቤት አለኝ እዚህ ዛዛ። 7ቱም ቤታቸው በአንድ ሰው በራሳቸው በግላቸው የተገዛ አይደለም። ምናልባት ከሌላ ሰው ጋር ሼር ገብተው ሊሆን ይችላል። እዛ ቤት ውስጥ የመግባት መብት የላቸውም፣ ግን በአመት ያ ቤት የሰራውን ተከራይቶ ያመጣውን ወጪ የመካፈል መብት አላቸው። ማአት አይነት ኢንቨስትመንት አለ። ገብቷቸዋል። በተለይ ሆቴል ላይ አንዳንድ በጣም ኢምፖርታንት እንደ ኒውዮርክ፣ አሁን ለምሳሌ ፍራንክፈርት፣ ፓሪስ፣ ሚላን፣ ለንደን ምናምን እንደነዚህ አይነት ኢምፖርታንት በጣም ቱሪዝም የሚበዛበት ሲቲዎች ላይ አንዳንዴ ሆቴል ውስጥ ሁሉ ሼር መግባት ትችላላችሁ በተወሰነ ፓርት እና ሆቴሉ የሰራውን የአመት መጨረሻ ላይ እንደ ገቢ ሆኖ ይቆጠርላችኋል። ሲቀጥል እዛ ኢንቨስት ያደረጋችሁበት ሆቴል ላይ በአመት ራሱ
2 ሳምንት 3 ሳምንት እንድታርፉ እንድትጠቀሙ ፍሪ አክሰስ አላችሁ። ሶ ኢንቨስትመንት ማአት አይነት ኢንቨስትመንት አለ። ዱባይ ላይ ማአት ኢንቨስትመንት አለ። እኔ አሁን ዱባይ ላይ በጣም የተለያዩ ነገሮች አይቼን የመጣሁት ባለፈው የሰራሁት ቪዲዮ ላይም ተናግሬያለሁኝ። ሶ ማየት የምንፈልገውን ነገር ሰፋ አድርገን እንድንመኝ ይረዳናል። እና አንዳንዴ ልታሳየን ነው እኮ ሾው አፕ ነው በቃ ሾፍ ነው ምናምን፣ ይሄ በጣም ትንሽ ዝቅተኛ አመለካከት ነው። ከዚህ ውስጥ ምን እማራለሁ ብላችሁ ፖዚቲቭ የሆነ ማይንድ ይዛችሁ፣ በተለይ የኔ ፔጅ ላይ የሚጻፉ ኮመንቶች፣ በተለይ አንዳንድ ሰዎች የሚጽፉት ኮመንት ትምህርት ቤት ነው፣ ትጠቀሙበታላችሁ። እኔ ስለተጠቀምኩበት ነው። እንቀጥል ቱራችንን። ወደ ሳሎኑ እንሄዳለን። ሳሎኑ በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደሚያምር እዩት። ምንጣፉ መኝታ ቤትም ያለው ምንጣፍ ሳሎንም ያለው ምንጣፍ አንድ አይነት ነው። ይሄ ስካይ ብሉ ከለር የተጠቀሙት እንዴት እንደሚያምር ከእንጨቱ ጋር ይላችሁ። እንጨቱ እንዴት እንደሚያምር ወይኔ እንጨት በስመ አብ። ጀርመኖች እጃችሁ ይባረክ። በስመ አብ በጣም ያምራል እንጨት። በጣም ኤክስፔንሲቭ እንጨት ነው። በጣም ኢምፖርታንት እንጨት ነው ይሄ እንጨት። እንጨት ስራ ላይ ያላችሁ ሰዎች በተለይ ኢትዮጵያ እንጨት አሰራር በጣም ገና በጣም ብዙ ይቀረናል። እንጨት ቆንጆ እንጨቶች አሉን። አሰራሩ ላይ ግን ከለሩ ይላችሁ ከለር አቀባቡ ይሄ እኮ ራሱን ነው የቻለ አርት ነው። ይሁት እንዴት እንደሚያምር አንድ ቀን ሀብታም ሰው ለኔም ቤቴን እንደዚህ አድርጋችሁ ስሩልኝ። አምር ጠረጴዛው እንጨቱ ይሁት እንዴት እንደሚያምር ልክ እንደ ግድግዳው ቲቪ ማስቀመጫው። እነዚህ እንጨቶች ብዙ ጊዜ ማውንቴን ላይ ቀዝቃዛ ኤሪያ ላይ የምንጠቀማቸው እንጨቶች ናቸው። አሁን ግን ከተማ መሀል ሞደርን በሆነ አይነት ስታይል ተጠቅመውት ሞደርን ከሆነ ሶፋ ጋር ምንጣፍ ጋር እንዴት ቅልል ብሎ ሞደርን ሆኖ ለአይን ያማረ የተዋበ ኢፌክት እንደፈጠረ ይኸው ታስተውሉታላችሁ። እዚህ ጋር የኔ እንግዲህ አክሰሰሪዎቼ እንዳሉ ገጭ ብለዋል። ይሄ ጓደኛዬ ነው። የራሱ ፓስፖርት አለው። በሄድኩበት ቦታ ሁሉ አብሮኝ ነው የሚጓዘው። ጓደኛዬ ደላደርክ። እዚህ ጋር እንደምታዩት ፋውንቴኑ በሰፊው ይታያል። እዩት እስቲ። መስኮት መክፈት እችላለሁ? ይፈቀዳል? ብዙ ጊዜ ይቻላል። እዚህ ጋር ይቻላል። እንዴት እንደሚያምር ፋውንቴኑን ስሙት። ፒስ። ከተማ መሀል ያላቸው አይመስልም። ይሄ ሆቴል ከከተማው ምን ያህል ርቀት ላይ ነው የሚገኘው? ላይክ 20 ሚኒትስ ድራይቭ ከመሀል ከተማው እንደዛ ነገር ነው። ሳሎን በሌላኛው ሳይድ ስታዩት ውበቱ ልነግራችሁ አልችልም። እኔ ከምነግራችሁ በላይ በጣም ውብ የሆነ ፕሬዚደንሻል ሩም ነው። እዚህ ጋር ደግሞ ውጭ አንድ አፍታ ቁጭ ብላችሁ ሻይ ቡና ለማለት በየትኛውም ሳይድ ዞር ስትሉ ግሪን ነው የምታዩት። ወይ ጀርመን አይበርድም እኮ ምንም የሚበርድ ነገር የለውም። እንደዚህ ጽድት ብሎ ከዛ እዛ ጋ የቢሮ ስራችሁን መስራት ምናምን ኤሪያ የራሱ ስፔስ አለው። እዚህ ጋ ሪላክስ ማድረጊያ የራሱ ስፔስ አለው። እንደምታዩት መጋረጃ የሚያምር ጨርቅን የተጠቀሙት ይላችሁ። ጨርቁን ደብል ነው። ይሄንን ስትዘጉት እንዳለ ጭልም ያደርጋል። ይላችሁ እዚህ ጋ የተጠቀሟት ስካይ ብሉ ዲኮር። እዚህ ጋር ደግሞ እንደ ሪባን ተጠቅመውታል እንደምታዩት። ከዛ ይሄንን ከለር ደግሞ ምንጣፉ ላይ ታገኙታላችሁ። ከዛ እዛ ጋር ትራሶቹ ጋር ታገኙታላችሁ። ከዛ እዛ ጋር ደግሞ ስዕሉ ላይ ታገኙታላችሁ ከለሩን። ሶ አንድ ቤት
ዲኮር በሚደረግበት ጊዜ ከ3 በላይ ኒውትራል ከለሮች ባንጠቀም ለአይን ሁሉ ጊዜ የማያሰለች ሁሉ ጊዜ ውብ የሆነ አይምሮን ሪላክስ የሚያደርግ ኢፌክት ይፈጥራል። አንዳንዴ ቦግ ያሉ ከለሮች ሪስክ አላቸው፣ ከጊዜ በኋላ ይሰለቻሉ። እዚህ ጋር እንደምታዩት ሁሉ ነገር ኢቭን እሱኑ ከለር የግድግዳው ወረቀት ላይ ታዩታላችሁ። ይኸውላችሁ እዚህ ጋር ራሱ ምንጣፍ ነው የደገሙት። ወንበሮቹ ከለሩን ይጠራል። ይት እንዴት እንደሚያምር የዳይኒንግ ኤሪያው ባዡ እንትኑ የአምፖል ጌጡ የቬነስ ቲፒካል የአምፖል ስታይል ነው። ይሄ የሮያሊቲ ፋሚሊ ከቤታቸው የማይጠፋ አምፖል ነው። ይሄ እንጨቱ እዚህ ጋር ይደገማል። እንጨት ባይዘዌ የእንጨት ቶን ከለሩ ከመሬቱ ጀምሮ ከበር ጠርዙ ጀምሮ ከጠረጴዛው ጀምሮ እያንዳንዱ ዲቴይሎች አንድ አይነት እንጨት ነው የተጠቀሙት። ሲቀጥል ደግሞ ከለሩ አንድ አይነት ነው። በምትገቡበት ሩም በሙሉ አንድ አይነት ከለር ነው የምታገኙት። እዩት እንዴት እንደሚያምር። ትላንትና እዚህ ጋር ሰብሰብ ብለን እንጀራችንን አጀብ ስንል ነበር። እንደነገርኳችሁ ለስራ ስለመጣሁኝ የነበረኝን ቀን በሙሉ በተለያየ ስብሰባ ነው ያሳለፍኩት። በጣም ደስ ይላል። ፍራንክፈርት ታውቃላችሁ የኢሮፕ የኢኮኖሚ ከፍ ዝቅ የምታደርግበት በቃ ሞተሩ ያለው የኢኮኖሚ የኢሮፕ ኢኮኖሚ ሞተሩ ያለው ፍራንክፈርት ነው። ፍራንክፈርት በጣም 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 ትልቅ ሚና ትጫወታለች ለኢሮፕ በሙሉ እና ፍራንክፈርት ያላችሁ ሀበሾች ልክ እንደ ሌላ ሀገር ዜጎቹ በርትታችሁ መስራት አለባችሁ። እኛም ደግሞ እንግዲህ ይኸው እየበረታን ነው። አቀባበሉ የነበረው ጊዜ የነበረው ኤነርጂ ደስ የሚል የስራ ኤነርጂ ነበር የነበረው እና እዚህ ጋር ቦታውን ደስ የሚል ጊዜ ነበረን። ያው እንደምታውቁት አንዳንድ ሰው ለፕራይቬሲ ሪዝን ካሜራ መቀረጽ ምናምን አይፈልግም። ሰው ይሄን ደግሞ እኛ እናከብራለን። እዚህ ጋር ኪችን አነስ ያለች የሚገርም ግን በጣም ያስተዋልኩት ነገር የሚጎል ነገር የለም። ይብላችሁ እየከፈትኩ ላሳያችሁ። በጣም ኢምፖርታንት ነገር ነው። የሳህን አይነቶች የአፕታይዘር ሜን ዲሽ ሾርባ ምናምን ሁሉ ነገር አለ። ከዛ እዚህ ጋር ሲኒ ብርጭቆ ምናምን እያንዳንዱ ነገር ስትከፍቱት እያንዳንዱ ነገር ሙሉ ነው። አንዳንዴ 2 ብርጭቆ አስቀምጠው ሌላ ነገር ሲጎል በጣም ያናድዳል። ምክንያቱም ሰው ገስት ኑሯችሁ የለም ምናምን ቁጥ ነገር መሆን የለበትም። ከሚከፈለው አንጻር 6 ፒስ መቀመጥ አለበት። ይሄ ላይ የቢራ ነው፣ ከታች ያለው ሻምፓኝ ነው፣ እዚህ ጋር ያለው ሬድ ዋይን ወይ ነው ዋይት ዋይን ሰርቭ ልታደርገው። እዚህ ጋር ቆንጆ ብርጭቆዎች አሉ። ማይክሮዌቭ አለ። እንደምታዩት ደግሞ ጽድት ያለ ዋሽንግ ማሽን አለ። እዚህ ጋር የተለያየ ነገር ማስቀመጥ የምትችሉበት ፍሪጅ አለ። ምንም ነገር በቃ ኩክ ማድረግ ለምትፈልጉ አንዳንድ ሰው ገብቷቸዋል። የውጭ ምግብ መብላት የማይችላለ በጤና ጉዳይ ራሱ ኩክ አድርጎ መብላት የሚፈልግ ውሃ ማፍያ፣ ስኳሮች ምናምኖች፣ የኮፊ ማሽን ሁሉ አለ የላችሁ። በዚህ አጋጣሚ ያው ወይዘሮ ኤልሳ የኮፊ አዲክት ስለሆነች ቡናችንን እንጥዳለን። ሲኒያችንን እኔ ኤስፕሬሶ ስለመጠጣ ወጣ እናረጋለን። ጋውን ካፕሱል እንጨምራለን። ገና እኔ ጋር ምሳ ሰዓት ሊሆን ስለሆነ ኤስፕሬሶ ቡናችንን እየጠጣን የተቀረውን ኤሪያ ደግሞ ቪዚት እናደርጋለን። እያንዳንዱን ነገር ነው የምጠቀመው፣ የሚጎል ነገር የለም። ከላይ ያለውን ኤሪያ ደግሞ በዚህ በኩልም ብንፈልግ መጎብኘት እንችላለን፣ በሳሎኑ በኩል ካልሆነ ደግሞ እዩት እንዴት እንደሚያምር።
ጽደት ያለ ከዛ ከላይ ደግሞ ሪላክስ ማረጊያ መጽሐፍ ማንበቢያ ኤሪያ አለ። ወተን እንየው። ጨበላችሁ መጽሐፍ የምታነቡበት ኤሪያ አያምርም? ይት እንዴት እንደሚያምር በስመ አብ እንዴት እንደወደድኩት። ከዛ ከላይ ሆናችሁ ደግሞ ወደ ታች እንዴት እንደሚታይ ይት እንዴት እንደሚያምር ይት እንዴት እንደሚያምር እንጨቱ የመሬቱ ላይ የተጠቀሙት የእንጨቱ ጣውላ እንዴት እንደሚያምር በቃ ቃላት አጣሁለት። ቤት እንደኔ አድናቂ የሆናችሁ ሰዎች ምን ልል እንደፈለኩኝ ትረዳላችሁ። ቤት ላይ ኢንቨስት ማድረግ ማለት የከሰረ ብር አይደለም። እንግዲህ ይሄንን የመሰለ ሆቴል ቁርሱን ጨምሮ ከዛ ስፓ አለው። ብትፈልጉ ወታችሁ ወክ ማአት ኪሎ ሜትር ጫካ ውስጥ ወክ ማድረግ ትችላላችሁ። ከተማ ናችሁ ግን ከተማ አይደላችሁም። በቃ ሁሉ ነገር አለ። ሆቴሉ በጣም ሰርቪሳቸው ቶፕ ነው። ሁሉ ነገር እንዳለ ሆኖ ይሄንን ፕሬዚደንሻል ሩም በቀን ከ700 እስከ 1000 ዩሮ ኮስት ያደርጋል። እንደምትመጡበት ሲዝን እንደያዛችሁት ቀን ዊኬንድ ነው ዊክዴይ ነው ሁሉ ነገር ማተር ያደርጋል እና ሜቢ ከዛም ያነሰ ልታገኙ ትችላላችሁ። በጣም ብዙ ኢን አድቫንስ እንትን ካላችሁት ሪዘርቭ ካደረጋችሁት ዛሬ ለነገር ሪዘርቭ አድርጋችሁት ምናልባት ሊወደድ ይችላል። ከዛም በላይ ሊጠይቁ ይችላሉ። አንዳንድ ሰዎች ደግሞ በጣም ብዙ ፍላይት ስለሚያበዙ ወይንም ደግሞ የተለያየ ሜምበርሺፕ ስለሆኑ ዲስካውንት ሊኖራቸው ይችላል። እኔ ግን ቤዚክ አንድ እንደኔ ግለሰብ ተጠቃሚ ምን ያህል ከፈለ ብዬ የምለውን ከራሴ ተነስቼ ነው ይሄንን ዋጋ የሰጠዋችሁ። ይውጣለት ወይስ አይውጣለት? ውድ ነው ወይስ ውድ አይደለም? ከተለያየ ሀገር ካላችሁት ከምትኖሩት ከምታውቁት በስራ ልታውቁት ትችላላችሁ፣ ወይንም ደግሞ በሰው አይታችሁት ሊሆን ይችላል። አይ ዶንት ኖ ፕሬዚደንሻል ሩም ይሄ ሁሉ ሰርቪስ ኖሮት ውድ ነው ውድ አይደለም የሚለውን ኮመንት ላይ ጻፉልን። ሁልጊዜ እንደምለው ያላሰብነውን ወይንም ደግሞ ብዙ ጊዜ የማይነሱ ዩኒክ የሆኑ ሀሳቦችን እያነሳን እንድንወያይ ይረዳናል በማለት በእንደዚህ አይነት ቪዲዮ መጥቻለሁ። ስለተከታተላችሁ ከልብ እያመሰገንኩኝ ደረጃዬን ስወርድ እንዳልደፋ አደራ ኤልሳ ልጆችሽን አሳድጊ እያልኩኝ እሰናበታችኋለሁ። በሚቀጥለው በተለያዩ ቪዲዮዎች እስከምንገናኝ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ስለተከታተላችሁኝ እያመሰገንኩኝ